የምትሉት ልጅ ታዲያ ሀገራችንን የት ሊያደርሳት ነው? መንግስትስ ቢሆን በዚህ ነገር ላይ ለምን እርምጃ አይወስድም? ማህበረሰቡን ማምከል ላይ፣ ብልግና ማስፋፋት ላይ፣ ማህበረሰቡን መጣል ላይ እየሰሩ ያሉ ሰዎችን መንግስት ስለምን ዝም ብሎ ይመለከታል? እሱ እንኳን ሌላ ጉዳይ ሊኖርበት ይችላል፣ ችግር የለብንም። የመንግስት የራሱ ጉዳይ ነው። እኛ ግን እንደ ሙስሊሙ ማህበረሰብ በዚህ ነገር ላይ ተነስተን ሐምላ ማድረግ አለብን። የሆነ ትልቅ እንቅስቃሴ መሆን አለበት። خلاص እነኚህን ሰዎችን ብሎክ የምናደርግበት እንቅስቃሴ፣ እነኚህን ሰዎችን ከማህበረሰቡ የምናገልበት፣ ከተማው ስናያቸው ደግሞ መጠየፍ እነሱን። ምክንያቱም ስንት ጊዜ ተጠሩ፣ እስቲ ስንት ጊዜ ተመከሩ፣ ስንት ጊዜ መሻይኾች መከሯቸው እነሱን፣ ስንቴ በውስጥ ተመክረው በውስጥ ተነግሯቸው፣ ስንት መሻይኾች ነግረዋቸው፣ ስንት መሻይኾች መክረዋቸው አልቻሉም። ምንድነው የሚሻለው ታዲያ? እነሱን መራቅ ነው። خلاص የእነሱን በር መዝጋት፣ እውቅናቸውን እንዲጠሉ ማድረግ ነው። ይሄ ፖፑላሪቲ የሚባለውን ነገር ሹህራን አይደለም የሚሉት፣ ታዋቂ ነን ብሎን አይደለም የሚንጠራሩት እነሱ። ታዋቂነታቸውን ራሳቸው እንዲጠሉ ማድረግ በዚያ ነገር خلاص ማህበረሰቡ ሲያገላቸው፣ ሙሉ በሙሉ ከማህበረሰቡ እቅፍ ውጭ ሲሆኑና ሲዋረዱ፣ ውርደታም መሆናቸው ሲገባቸው ወይ ልካቸው ውስጥ ይገባሉ፣ ስርዓታቸውን ይይዛሉ፣ ወይ ደግሞ ማህበረሰቡን ከማወክ ወደ ራሳቸው ህይወት ይመለሳሉ። ኢንተሃል አምር። ስታበረታቷቸው፣ ላይክ ስታረጉላቸው፣ ኮመንት ስታረጉላቸው በጣም ተደፋፍረው እላይ እየወጡ ነው። አሁን በቃ ይበቃል፣ ዝጓቸው፣ ከዚህ በኋላ ብሎክ አድርጓቸው። ይሄን ነው የምንለው። እነማን ናቸው ለሚለው ደግሞ ቲክቶክ ላይ ተሰራፍተው ያሉ 1 ሚሊዮን 2 ሚሊዮን 3 ሚሊዮን 300,000 400,000 500,000 ፎሎወር ያላቸው ወጥተው የሚያስተላልፉት አንድ እውቀት የሌላቸው፣ ምንም እውቀት የሌላቸው፣ በነገራችን ላይ ላዲኑን አያውቁ ወላ አካዳሚውን አያውቁ፣ ከእውቀት ነፃ የሆኑ ወጥተው ምንም ይሰሩ እላይ ወጥተው አክት እንሰራለን ምናምን በሚል ሪአክሽን እንሰራለን በሚል ሴቷ ወንድ እየመሰለች ጺም እየሰራች፣ ወንዱ ሴት እየመሰለ ጥምጣ ፎጣ እየጠመጠመ መጥቶ የሚሰራብን ያ ነገር አልበቃ ሲላቸው ኡስታዞች ላይ መልስ መስጠት ጀመሩ። አሁን ላይ መሻይኾች ላይ መልስ መስጠት ጀመሩ። የሚገርመው ነገር ከማህበረሰቡ ውስጥ ከነሱ ጋር ጠበቃ የሚቆም አለ። ልካቸው ሲነገራቸውና ልካቸውን ሲያውቁ በሊሚታቸው ይቆማሉ ማለት ነው። ያን ነገር ማድረግ የምትችሉት ደግሞ አንድ ወንድማችን ከስር ጽፏል። ለዲን የማይጠቅም ለዱንያ የማይጠቅም ነገር የሚያስተላልፉ ሰዎችን ሁሉ ልድገምላችሁ፣ ለዲን የማይጠቅም ለዱንያ የማይጠቅም ነገር የሚያስተላልፉ ሰዎችን ጥላችሁ ውጡ። እንዴ ለዱንያ የሚጠቅም ነገርስ ቢሆን እኮ በቀልድ መልኩ ማስተላለፍ እኮ ይቻላል አይደል እንዴ? አካዳሚክ ትምህርትን በቀልድ እያዋዙ ማስተላለፍ ይቻላል። ዲን አልእስላምን በቀልድ እያዋዙ ማስተላለፍ ይቻላል። ቀልድ ብቻ አይደለም። እኛ እኮ ዱንያ ላይ ስንመጣ ለቀልድ እኮ አይደለም የመጣ ነው፣ ለመስራት ነው የመጣ ነው። وما خلقنا السماء والأرض وما بينهما باطلا إلى الله سبحانه وتعالى وما خلقنا السماء والأرض وما بينهما لاعبين ለቀልድ አይደለም የፈጠርናቸው፣ ለጫዋታ አይደለም የፈጠርናቸው إلى الله سبحانه وتعالى። ለምንድን ነው የተፈጠሩት ታዲያ? ليبلوكم أيكم أحسن عملا። ማንኛችን መልካም ነገር እንደሚሰራ፣ ማንኛችን ከመጥፎ ነገር እንደሚርቅ ለማየት ነው። خلاص ለመመዘን ነው። ስለዚህ በዱንያ በአኺራ የማይጠቅመንን ነገር የሚያስተላልፉ ሰዎችን በአጠቃላይ ብሎክ አድርጓቸው። አንፎሎ አይደለም ብሎክ። ያንን ሙመን ተቀላቀሉ፣ ሁላችሁ እንዳለ ብሎክ አድርጓቸው። خلاص እስቲ ማን ላይ መተው እንደሚፈነጩ፣ ማን ላይ መተው ይሄን ነገር እንደሚያስተላልፉ አብረን ቁጭ ብለን እንመለከታለን። እዚያኔ ወንድሞችና እህቶች ለራሴም እያመመኝ ነው፣ ወላሂ እያመመኝ ነው። ይሄን ነገር ለመናገር ስወጣ መጀመሪያም ሲያመኝ ነበር። ብዙ ነገር ተዳራቦብኛል፣ ሀዘን አለ፣ ህመም አለ፣ ምግብ አልበላሁም። በዚያ ላይ ይሄን ሁሉ ነገር ሰብስቤ ነው የመጣሁት። ለምን? ጉዳዩ በጣም አሳሳቢ ስለሆነ፣ የማይታለፍ ነገር ስለሆነ። በስተመጨረሻ እዚህ ስር ያላችሁ 1200 ሰዎች ናቸው አሁን እዚህ ያላችሁት። አላህን የሚፈራ ሰው፣ በቂያም ቀን የሚያምን ሰው፣ ይህ ቪዲዮ የደረሰው፣ ይሄን ድምጽ የሰማ ሰው አላህን ከፈራችሁ፣ በቂያም ቀን ካመናችሁ፣ በዱንያችሁ በአኺራችሁ የማይጠቅሟችሁን ሰዎች በአጠቃላይ ብሎክ አድርጓቸው። በዱንያም በአኺራም ካልጠቀሟችሁ ብሎክ። خلاص የዱንያዊ ዕውቀት ካልጨመሩላችሁ፣ የአኺራዊ መልካም ነገር ካልጨመሩላችሁ አጥፏቸው። ምክንያቱም እናንተን ሊያጠፉ ነው። የሰው ልጅ ሲፈጠር ለጫዋታ ለቀልድ አይደለም የተፈጠረው። ይሄን ያለው ኢና ሊላሂ ወኢና ኢለይሂ ራጂዑን። የደረስንበት ነገር በጣም አሳዛኝ ነው።
አሳዛኝነቱ ምን መሰላችሁ? በፊት ቤተሰብ በመልካም መንገድ ብቻ ስለሚያሳድግ ከማንም በላይ የምታፈሯ ሴት ናት። ዘንድሮ ደግሞ መያዝ ያቃተን ሴቶችን ነው። በጣም ያስቸገሩ ሴቶች ናቸው እነኛ። አሁን እናት አባቶቻቸውን ሄዳችሁ ብታዩ በጣም ስርዓት ያላቸው እናት አባቶች ይሆናሉ። አብዛኞቹ ስርዓት ያላቸው በጣም ጎበዞች ልጆችን ለማሳደግ የሚተጉ። ምክንያቱም እኔ ማቅ ስለሆነ ነው፣ አንዳንዶቹ ስለማቅ ነው። እናት አባቶቻቸው መልካም ጥሩ ስነ ምግባር ያላቸው፣ በጥሩ ስነ ምግባር እነሱን ለማሳደግ ሲለፉ የነበሩ፣ አፈር በልተው ያሳደጓቸው፣ እንጀራ ጋግረው ምን ሰርተው ወላሂ አባታቸው ጥበቃ ጠብቆ ስንት ነገር ሰርቶ ሌሊቱን ሙሉ ቆሞ አድሮ እነሱን አሳድጓቸው፣ እነሱ ተመልሰው ደግሞ ማህበረሰባችንን ለማምከን ህፃናቶችን አእምሮ ለማቀጨጭና ለመግደል የሚሰሩ መጥፎ ትውልድን ለመፍጠር የሚጣጣሩ ናቸው። ከእናንተ የሚጠበቀው ደግሞ መዝጋት ነው። خلاص ተግባባን? ይሄን ያለው ነገር ማለት ነው። ባረከላሁ ፊኩም ወአሕሰነ አላሁ ኢለይኩም። ጨርሻለሁ። አንዳንዶች ደግሞ የሴት ጠበቃ ቁሙልኝ ያላቸው ያለ ይመስል እዚህ ጋር መጥተው ስለ ሴት በነገራችን ላይ 8 ሴት እህቶች አሉኝ። እኔ አንድ ወንድም ብቻ ነው ያለኝ። 8 ሴት እህቶች ናቸው ያሉኝ። ስለ ሴት ጉዳይ በደንብ አድርጎ ይመለከተኛል፣ ይሰማኛል። የሴት ነገር በጣም ነው የሚሰማኝ። እየተናገርኩ ያለሁትም ለዚያ ነው። ሴት ልጅ በሐያ ነው የምታምረው። እህቴ እንዳትሆን የምፈልገውን ነገር ሌላ ሴት ላይ ካየው ይሰማኛል። እህቴን እዚያ ቦታ ላይ ባያት በጣም ነው የሚሰማኝ አይደል? አዎ፣ ሌሎች ሴቶችም እህቶቼ ናቸው። እዚያ ቦታ ላይ ባያቸው ይሰማኛል በጣም። ለዚያ ነው የምናገረው። ስናገር የእህቶች እጥረት የለብኝም። በጣም ብዙ እህቶች አሉኝ። 8 እህቶች ናቸው ያልኳችሁ። አልሐምዱሊላህ አሁን በህይወት ያሉ በጣም የምወዳቸው፣ በጣም የማስብላቸው፣ በጣም የሚወዱኝ በነፍስ ማለት ነው። እህቶቼ ሚዲያ ላይ ወጥተው የማይሆን ነገር ሲሰሩ እሱን ነገር ነው እኔ እንትን ምለው ፊልም አደርገው። እነኚህ እህቶቼ ወጥተው መጥፎ ነገር ቢሰሩ ምንድነው ፊልም አደርገው? ምክንያቱም ሴቶች በአጠቃላይ የሙስሊም ሴት ሲባል እህቶቼ ናቸው። ያ ነገር ነው የሚሰማኝ። ስለዚህ በጣም አክት አታድርጉ። የሆነ ለሴት ያሰባችሁና አትምሰሉ። መልካም ሴቶች አሉ። አብዛኛው ሚዲያ ላይ ጥሩ ነገር እየሰሩ ያሉ ሴቶችም ማሻአላህ ተባረከ الرحمن መስጂድ እያስገነቡ ያሉት ምን እየሰሩ ያሉት እየለፉ ያሉት እነሱም ሴቶች ናቸው። ማሻአላህ ተባረከ الرحمن እንዲሁም ቁድዋ መሆን ያለባቸው እነሱ ናቸው። መስጂድ የሚያስገነቡትን፣ መልካም ነገር የሚያሰሩትን፣ ጥሩ ነገር ላይ የሚቆሙትን፣ ደርስ ሲሰጥ መጀመሪያ ሮጠው የሚገቡትን እየተናገርን ያለነው ግን ስለነሱ አይደለም። እነሱ የሚነኩ አይደሉም። እንቁ ናቸው እነሱ። ማሻአላህ ተባረከ الرحمن አላህ ይጨምርላቸው እነሱ። የእነሱ ስም እዚህ ጋር አይነሳም። ስለ ፍቅር ሲነገር ስለ ጥላቻ አይደለም የሚነገር፣ ስለ ፍቅር ብቻ ነው። ስለ መጥፎ ሰዎች ሲነገር ስለ መልካሙ አይደለም። ላ ክፋትን እያስፋፋ ያሉትን እየተናገርን ያለነው። መልካም የሚሰሩት መልካም እህቶቻችን ስማቸው የማይነሳም እዚህ ጋር። የእነሱ ስም የት ነው የሚነሳው? የተገነባ መስጂድ ጋር ነው የሚነሳው። የእነሱ ስም የተቸገሩትን መርዳት ላይ ነው የሚነሳው። የእነሱ ስም ቁርአን መቅራትና ማስቀራቱ ላይ ነው የሚነሳው። የእነሱ ስም ጥሩ ነገር መምከርና መመከሩ ጋር ነው የሚነሳው። አይቀላቀልም። ውሃና ዘይት ናቸው። ይሄን ለማለት ነው። ደግሜ እነግራችኋለሁ፣ ብሎክ አድርጓቸው። መፍትሄያቸው ብሎክ ማድረግ ብቻና ብቻ ነው። ባረከላሁ ፊኩም። የሚመከሩ አይነትም አይደሉም። ሲመከሩም ነበር። ብዙ መሻይኾች መክረዋል። አንዳንዱ መጥቶ እዚህ ጋር በመቆጣትና በእንትን ነው እንዴ እነሱን የምትመልሷቸው? እነሱን መመለስ ፍላጎታችንም አይደለም። እንኳን እነሱ እኛ እንኳን አላህ ይጠብቀን ሁላችንንም። እኛ እንኳን ብንሄድ አትከተሉን እያልን ነው። በቃ የመመለስ ጉዳያችን አይደለም እሱ። አንድ ሰው በራሱ ጥምም አይደላው ይጥመም፣ ልቀቁት እሱን። ማህበረሰቡን ግን ያዝ አድርጉት። አለቀ። እኛ የምንፈልገው ማህበረሰባችን ዋዕይ እንዲኖረው ነው። خلاص እነሱን ተውት፣ ተዋቸው። እነሱን ይሄዱ እነሱ። ማህበረሰባችን ግን ይመለስ። ማህበረሰባችን ወደ አላህ ይመለስ። እነሱን ይዝጋቸው፣ ብሎክ ያድርጋቸው። انتهى الامر። ያን ነው የተናገርን ያለነው። አንዳንዱ መጥቶ እነሱን ቀለል አድርጋችሁ ብትመክሩ ያን ሌቭል አልፈናል፣ የእነሱን መመከር አንፈልግም። የአንድ ግለሰብን መመለስ በመጠበቅ ፈንታ ምክንያት 100 ሺዎችን ማጣት የለብንም እኛ። ተግባባን?
አንድን ሰው ለመጠበቅ በሚል ሚሊዮኖችን ማጣት የለብንም። አንድን ሰው መጠበቅ እኮ አይደለም ለዚያው ስንትና ስንት የተመከሩ ሰዎችን ስንት መሻይኽ የመከሯቸውና ያልቻሉትን ሰዎች አይ አንድ ቀን ቢመለሱ ምን አገባኝ ስለነሱ ምን አገባኝ ከፈለጉ ለምን ገደል አይገቡም? ነብዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር እኮ ሲናገር አላህ ሱብሓነሁ ወተዓላ ምን ይላል መሰላችሁ? ኢን ተክፍሩ ፈኢነ አላህ ገኒዩን ዐንኩም አለ። ቁርአን ላይ ነው ያለው። በነገራችን ላይ እኔ የተናገርኩት ነገር አይደለም። ላ ቁርአን ላይ ነው ያለው። ኢን ተክፍሩ ፈኢነ አላህ ገኒዩን ዐንኩም ብትከፍሩ አይደለም ቪዲዮ መስራት አይደለም ሴት ሆነሽ ወንድ መምሰል አይደለም ወንድ ሆነ ሴትን መምሰል አይደለም ክርስቲያን መስለ መስራት ሙስሊም ሆነ እንትን ማለት አክት ማድረግ ተውና ኢንተክፍሩ ግልጽ ወጥተህ ክርስትና ብትነሳ ከሃይማኖት ለቀህ ብትወጣ ፈኢነ አላህ ገኒዩን ዐንኩም መቶ ሺዎችን አላህ እያመጣልን ነው። ምርጥና ምርጥ ወንድሞችን እያገኘን ያለ ነው። አልሐምዱሊላህ የሴትም የወንድም ችግር የለብንም እኛ። ገኒዩን ዐንኩም አላህ ከእናንተ የተብቃቃ አምላክ ነው። ብትክዱ ከእስልምና ብትወጡ የራሳችሁ ጉዳይ ነው። እንዲያው እስልምናን እኮ የሆነ ለምንን የምናስገባ አስመሰላችሁት? ላ መሄድ የፈለገ ሰው መንገዱን ጨርቅ ያርግለት ይንካው። ኢንተሃል አምር ከተመለሱ ለነፍሳቸው መን ኢህተዳ ፈኢነማ የህተዲ ሊነፍሲህ ወመን ضل ፈኢነማ የضل ዐለይሃ። ገደል የሚገባው ለራሱ ነው። ገደል የሚገባው ገደሉን እኛ ተከትለን አይደለም የምንገባው። ከአላህ የሚያጎለው ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ አልቁድሲ ላይ لو أن أولكم وآخركم وإنسكم وجنكم كانوا على أفجر قلب رجل منكم ما نقص ذلك من ملكي شيئا. الله سبحانه وتعالى ሲናገር ምን አለ? ሁላችሁ ተሰብስባችሁ ከአደም ጀምሮ እስከ መጨረሻው ድረስ ሰብሰብ ብላችሁ ሁላችሁም እንደ ፊርዓውን ታውታላችሁ አይደል? እኔ አምላክ ነኝ ያለው ልክ እንደሱ አምላክ ነኝ ብትሉ ሁላችሁም ሰብስባችሁ መክፈር እኮ አይደለም መካድ እኮ አይደለም። ላ አምላክ ነኝ ብትሉና አምላክነትን ብትጣሩ ما نقص ذلك من ملكي شيئا ከኔ ስልጣን ቅንጣት ታክል አይቀንስም ማለት انتهى الامر። ከአላህ የሚቀንሰው ነገር የለም። እከሌ የሚባለው ብዙ ፎሎወር ያለው ሰው ከፈረ የራሱ ጉዳይ ቢከፍር ገደል ይግባ ከፈለገ ይንደባለልበት ኩፍር ውስጥ አይመለከተንም። ማህበረሰቡን ግን ይዞ ገደል መግባት የለበትም። ማህበረሰቡ ከወዲሁ መንቃትና መመለስ ነው ያለበት። ያን ያለው ነገር አብዛኛው ሰው እስላምን በደንብ አልተረዳም። እስላምን የተረዳው እንዴት አድርጎ እንደሆነ ታውቃላችሁ? በቃ እስላም ሰዎች መመለሳቸው والله يريد ان يتوب عليكم ብሎ እኮ አላህ ሲነግረን አላህ የእናንተ መመለስ ይፈልጋል ሲል እኮ ተመክረው እንቢ ብለው ማህበረሰቡን የሚያጠሙትን ሰዎች አይደለም እየተናገረ ያለው። ان الذين يحبون ان تشيع الفاحشه في الذين امنوا ፋሂሻን መጥፎ ስነ ምግባርን ማሳፋት የሚፈልጉ ሰዎችን ለሁም عذاب أليم አለኩ አላህ Subhanahu Wa Ta'ala። ለነሱ አሳማሚ ቅጣት አለላቸው في الدنيا والآخرة በሁለቱም ሀገር በዱንያም በአኺራም። ስለዚህ ማንንም የመለመን ፍላጎቱም የለንም። እስላምም አላዘዘንም። ተመለስ ትለዋለህ፣ መልካሙን ነገር ታሳየዋለህ። እንቢ ብሎ ገደል መግባት ፈለጋር ነው ማህበረሰቡን ጥሎልን ገደል ይግባ ከፈለገ ለራሱ አንድ ግለሰብ እንኳን አንድ ግለሰብ 100,000 ሚሊዮን ዓለማችን ላይ ያለው 1.8 ቢሊዮን ሙስሊም ቢከፍር ከእስልምና ቢወጣ ከአላህ ቅንጣት ታክል የሚቀንስ ነገር የለም። ይሄን ወቁ። ዳሴ ተግባባን። ይሄን ያለው ነገር ማለት ነው። ይሄን ያለው إن أصبت فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين. የሰው እጦት የለብንም። መልካም ምርጥ ወንድሞችን አግኝተናል በቅርቡ። ራሱ ምርጥ እህቶችን አግኝተናል በቅርቡ። እነሱም ሁላቸው አላህ በረካ ያድርግልን። እየመጣ ያለው በቂ ነው። መውጣት የሚፈልግ ሰው ካለ መንገዱ ክፍት ነው፣ በሩ ክፍት ነው። ማንም የሚከለክላቸው እግራቸውን የሚይዝ የሚለምናቸው የለም። ወደ ፈለጉበት መሄድ መብታቸው ነው። ይሄን ያለው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። حديث ሶስት ነው። ሐዲስ ሰሂህ የተረጋገጠ ከነብዩ ሰለላሁ ዐለይሂ ወሰለም፣ ሐዲስ ضعيف ከነብዩ ሰለላሁ ዐለይሂ ወሰለም ንግግር አለመሆኑ ያረጋገጥከው፣ ደግሞ ሐዲስ ሐሰን የሰሂህ ደረጃ ያልደረሰ ማለት ነው። ከዛ ደግሞ ሐዲስ ضعيف ራሱ አንዳንዶቹ 400 ደረጃ ያመጡታል። ሐዲስ ضعيفን አንዳንዶቹ 300፣ አንዳንዶቹ 200፣ አንዳንዶቹ ደግሞ ልክ እንደ በይቁንያ 30 ምናምን አይነት የضعيف አይነት አቅሳም አለ ብሎ ያስቀምጣሉ። ሌላ አራተኛው
ሐዲሱ መውዱዕ የሚባል ነው። መውዱዕ በነቢዩ ላይ የተዋሹ ክታቦች በነቢዩ ላይ የተዋሹ 30 ሺህ 20 ሺህ ምናምን የሆኑ ሐዲሶች አሉ። ማን ነው የዋሻቸው? የተለያዩ ሰው በዚህ ደረጃ ኪታብ ተጽፏል። ለምሳሌ አንድ ሰው ነቢዩ እንዲህ አሉ ሲል ለምሳሌ አንድ ሐዲስ ይንገራቸው። አንድ ሐዲስ መውዱዕ የሆነ በነቢዩ ላይ የተዋሸ ሐዲስ ከዛ ያ ደግሞ ከቁርአን ጋር ሲጋጭ ደግሞ አሳያቸዋለሁ። አሁን አንድ ሐዲስ አለ። ሐዲሱ መውዱዕ ነው፣ በነቢዩ ላይ የተዋሸ ሐዲስ። ምን ይላል ሐዲሱ? ላ ነቢየ ባዕዲ ኢላ አን የሻ አላህ ይላል ሐዲሱ። በነቢዩ ላይ የተዋሸ ሐዲስ ነው። ከኔ በኋላ ነቢይ የለም አላህ ቢፈልግ እንጂ የሚል ሐዲስ ነው። ከእናንተ መካከል ማን ነው ጀግና ይሄን ሐዲስ መውዱዕ መሆኑን በነቢዩ ላይ የተዋሸ መሆኑን የሚነግረኝ ማን ነው? እስኪ ምንም ሌላ ቦታ ሳትሄድ ቁርአንን ብቻ በማወቅ ኮሜንት ላይ የሚጽፍ ወይ ገጽ ላይ የሚናገር ማን